በኩናም ሲለቀቁ ሰምታችኋቸው ከሆነ ፈትዋዎቹ በአጠቃላይ ወሲብ ነክ ነገር፣ ጌጥ፣ ብልት፣ ጡት እንደዚህ አይነት የመሳሰሉ ነገሮች ናቸው የሚሰጡት። ስለ አምላክ ብዙም አይወራም፣ ብዙም ሳይሆን አይወራም ጭራሽ ማለት ይቻላል። መሰረታቸው ይሄ ነው። ትልቁ መሰረት የእስልምና የሚያሳስባቸው ስጋዊ ነው፣ ስጋዊ ፍላጎት ነው። እንዴት አድርገን ሚስቶቻችን እንደዚህ ማድረግ እንችላለን? እንዳጠቃላይ ከእንደዚህ ጋር የተያያዙ ነክ ነገሮች ናቸው። አይምሯቸው በምን ፕሮሰስድ ሆኗል? በምን ተይዟል መሰላችሁ? በእንደዚህ አይነት አጋንንታዊ አስተምሮ ተይዟል። በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው ኦር ዘ vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ ኦር ኢትስ አነስ ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን በጉሱሪ አስበዋል የወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የሙስሊም ሊቃውንቶች ባላጣይ ሴት ወይንም ደግሞ ባሏ ጦርነት ለሄደ መፍትሄ ያለን እያሉ ነው። የሙስሊም ሊቃውንቶች ባላጣይ ሴት ወይንም ደግሞ ባሏ ጦርነት ለሄደ መፍትሄ ያለን እያሉ ነው። ኢብን ቂያም አልጃውዚ በመጽሐፉ ላይ የተወሰኑ ስኮላሮቹ እንደዚህ ብለው እንደሚያምኑ ተናግሯል። ባሏ ጦርነት ለሄደ ወይንም ለሌላት ሴት ማስተርቤሽን ወይንም ግለ ወሲብ ማድረግ ይፈቀድላታል ብለው የሚያምኑ እንዳሉ አስቀምጧል። እንዴት ነው ማስተርቤሽን ወይንም ግለ ወሲብ ማድረግ ያለባት የሚለውን ደግሞ እንደዚህ ይላል። ከቆዳ ልክ እንደ ብልት ቅርጽ በመስራት ማለትም የበሬ ወይንም የበግ ቆዳ ትወስድና የወንድ የብልት ቅርጽ አስመስላ ትሰራለች ይላል። ከዛ ወይንም እሱን የሚመስል ልክ እንደ ኪያር ወይንም ኩከምበር የሚባለውን ማለት ነው ወይንም ቅል አይነት ነገር በውስጧ መጨመርና ራሷን ማስደሰት ትችላለች ብለው የሚያምኑ ሊቃውንቶች እንዳሉ ኢብን ቂያም አልጃውዚ በመጽሐፉ ላይ አስቀምጦላችኋል። እና ባላጣይ ሴት የበሬ ቆዳ የወንድ ቅርጽ የብልት አስመስላ መጠቀም እንደምትችል ሙፈሲሮች ሊቃውንቶች እንዳስተማሩ ይሄንን ስታውቁ ሙስሊም ሴቶች ትጽናናላችሁ። ለባሎቻችሁ አራት ቢፈቀድም ለእናንተ ቆዳ ተፈቅዶላችኋል ወይንም ደግሞ ኪያር ናቅል። በኩናም ሲለቀቁ ሰምታችኋቸው ከሆነ ፈትዋዎቹ በአጠቃላይ ወሲብ ነክ ነገር፣ ጌጥ፣ ብልት፣ ጡት እንደዚህ አይነት የመሳሰሉ ነገሮች ናቸው የሚሰጡት። ስለ አምላክ ብዙም አይወራም፣ ብዙም ሳይሆን አይወራም ጭራሽ ማለት ይቻላል። መሰረታቸው ይሄ ነው። ትልቁ መሰረት የእስልምና የሚያሳስባቸው ስጋዊ ነው፣ ስጋዊ ፍላጎት ነው። እንዴት አድርገን ሚስቶቻችን እንደዚህ ማድረግ እንችላለን? እንዳጠቃላይ ከእንደዚህ ጋር የተያያዙ ነክ ነገሮች ናቸው። አይምሯቸው በምን ፕሮሰስድ ሆኗል? በምን ተይዟል መሰላችሁ? በእንደዚህ አይነት አጋንንታዊ አስተምሮ ተይዟል። ይሄ የአጋንንት አስተምሮ ነው። በነገራችን ላይ አንዱ ሰይጣን ዓለምን ሊማርክበት ሰዎችን ወደሱ ሊያመጣበት የሚችልበት መንገድ ምን መሰላችሁ? ስጋዊ ፍላጎቶችን በማሳየትና በመጓጓት እነሱን እንዲያስቡ በማድረግ ሰዎችን ወደ ራሱ ይስባል። እስልምና ቀጥታ የአጋንንት ሃይማኖት መሆኑን የምታዩት በእንደዚህ አይነት ነክ ነገሮች የተሰራጩ እጅግ በጣም በስፋት ሊቃውንቶቻቸው በጣም ተራቀውበት በቃ አንዱ ለአንዱ ኪላፍ ይከላለፋል። አንዱ ልክ አይደለም ነው ይሄማ እንደዚህ እናደርጋለን ነብዩ ፈቅዶልናል በማለት እርስ በርሳቸው በጣም ትልቅ ዶክትሪን የሰሩበት መሰረታቸው እንደዚህ አይነት ነገሮች ናቸው። ወሲብ ነክ ነገሮች ማለት ነውና ከዛ ውስጥ አንዱ ምንድነው እነዚህ ባዕድ ነገሮችን ኢቭን መጠቀም የመሳሰሉትን እነዚህን እንኳን በመናገርና በመፍቀድ ሲያስተምሩ በመጽሐፍቶቻቸው ላይ አስፍረዋል። እነዚህን በስፋት እንመለከታቸዋለን። እንግዲህ ሙስሊሞች ገብታችሁ በጨዋ ደንብ ማውራት መወያየት ትችላላችሁ ማለት ነው። ያ ኦኬ። ኢክራም ሰላም አለይ ሲባል መጣች። እሷ ራሱ ማማዬ ሰላም ብያለሁ። ሰላም ነሽ ኢክራም? ሰላም ወንድሜ፣ እንዴት ነክ? እንዴት ነሽ? እኛማ መለጠችን ምናምን ክርስቲያን ነበረች ለካ ሰልማ ነው እያልን እንባ እየተናነቀን ነበር። አሁን እኮ ላይቭ ላይ ነበርኩኝና ልክ እንደገባው እፋይ ይፈልግሻል ምናምን ሲሉኝ ነው። ወይኔ
አሰለሙሽ እኮ አንቺ ነሽ፣ እነሱ ናቸው ያሰለሙሽ። እስቲ ኢክራም ቪዲዮ እነሱ ናቸው አንቺ ነሽ ያሰለሙሽ ማለት አልገባኝም። ይኸው ፎቶሽን አይተሽዋል። ያው አላሁ አክበር ጉዞ ወደ እስልምና ክርስቲያን የነበረችው ሰለመች እያሉ ነው። ኖ እንዴት መሰለክ፣ ያኒ እኔ ኦርቶዶክስ ነኝ በፊት ቤተሰቦቼ ኦርቶዶክስ ናቸው እና አለ በማወቅ ያኒ እስልምናን በቃ ያኒ ዝም ብለው እንትን በመውደድ አንብቤ ተረድቻ ንቻ አይደለም በመውደድ በቃ ደስ አለኝና ሰለምኩኝ። ኦርቶዶክስ እያለሁኝ እኔ ኪዳነ ምሕረት ጽዋጣ ነበር በፊት ማለት ነው እና ቤተሰቦቼ ኦርቶዶክስ ናቸው እንዳለ ማለት ነው እና ኪዳነ ምሕረት ጽዋጣ ነበረ በፊት ማለት ነው እና በቃ ከሰለምኩኝ በኋላ ከቆየሁኝ በኋላ ሁሌ በቃ ኪዳነ ምሕረት በልሜ ትታየኛለች ሁልጊዜ ማለት ነው እና በቃ ብዙ ነገር ስለ ቤተ ክርስቲያን ቄሶች ምናምን በቃ በጣም በህልሜ አያለሁ። በጣም በተደጋጋሚ በህልም ይታየኛል እና ለማዘር እንደዚህ ብዬ አማከርኳት እና በቃ ውስጤም ደግሞ አለ ወደ ክርስትና መመለስ ውስጤም ሀሳቡም ስላለ የምታስቡ ሀሳብ ነው እና ሲሉኝ በቃ እኔም በጣም አሰብኩበትና በቃ አንድ ቀን በቃ ውሳኔን እንድወስን በቃ ወደ ክርስትና እኔ ወሬ ብዙ ስለማልችልበት ነው፣ በጣም ይቅርታ እና በቃ በጣም ወስኜ ኦርቶዶክስ መመለስ እንዳለብኝ ህልም አየሁ የሆነ ጊዜ ማለት ነው። ህልሙ ምንድነው? የኪዳነ ምሕረት በፊት ጽዋ ጠጣለሁ ኪዳነ ምሕረት እና ልክ የኪዳነ ምሕረት ሌሊት ላይ መዝሙር እየዘመርኩኝ ከእንቅልፌ ነቃው። ምን መዝሙር መሰለክ? ሁሉም ሆኗል በጊዜው በፈቃዱ እንቅፋቱም ተነስቷል ከመንገዱ እያልኩኝ የዘመርኩኝ ከእንቅልፌ ነቃው። ልክ የኪዳነ ምሕረት ቀን ከዛ ይሄማ በቃ ያኔ እንድመለስ ይሄ መልእክት ነው በቃ ይሄ በቀጥታ ነው ለኔ የተላከለኝ መልእክት ብዬ በዛችሁን ቀን በቃ የኪዳነ ምሕረት ቀን ነው የዛችሁን ቀን ወሰንኩኝ። እንዳጋጣሚ ሴትዮ የፈቀደችልኝ ወደ ኢትዮጵያ ሄድኩኝ። በቃ ተጠመኩኝ። ቀዴር ተጠምቄ በዛ ክርስትናን ወሰድኩኝ ማለት ነው። ባጭሩ ይሄ ነው። ምን እስልምና ላይ ተምረሽ ነበረ? አልተማርኩም። ጣትሽና የሰጠሽው አሁን ስለ ያ ነገር ማለት አልፈልግም፣ ግን በቃ ጣትሽን ሰጠሻል። አሁን ፎቶሽን ደግሞ ወስደውታል። ኤኒዌይስ እሺ ማማዬ እንኳን ደህና መጣሽ፣ ሰላም እያለሁ እንኳን መጣሽ። አንቺም እንኳን እግዚአብሔር ረዳሽ፣ ከጨለማ ውስጥ እንኳን አወጣሽ። ያ ተማሩላችሁም ሳትማሩ የምትሄዱ ተማሩ። ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁ ሰላም ብያለሁኝ፣ ከታችም ከላይም ያላችሁ ደናችሁ ፎቶሽ አልተገኘም። እኔ ዩቱብ ላይ ነው ሰለመች ብለው የሆነ ሰዓት እኮ ፖስተቱት የሆነ ሰዓት እየተወራ ነበር። አንቺ ሰለመች ተብሎ አቻምና ነው አምና የሆነ ዩቱብ ላይ አይቼ ነበረ እንደዚህ ፎቶዬን አድርገው እስልምና ለዘመናት ስትነቅፍ የነበረች ምናምን ብለው። ጥሩ ነው። ቀጣይ ክርስቲያን ነው የሚቀረው። ክርስቲያን ነው ያልሰለመው። እኔን መንዙማ ሁሉ እኮ አስወጥተውኛል። መንዙማ አውጥቻለሁኝ። ጥሩ ነው ዘምሬያለሁ። መንዙማ አስወጥተውኝ ምናምን አላያችሁትም? ጀለቢያ ለብሰህ ምን ስንት ነገር ብዙ ፎቶ ተለቆ ነበር ያንተ። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ከህፃናት ጋር በተያያዘ በእስልምና ውስጥ እንዴት እነሱ ወሲብ ማድረግ እንዳለባችሁ አስተምረዋል እና እንመለከታቸዋለን ማለት ነው። ስለ አምላካቸው ጭንቅላት ይኑረው አይኑረው አያውቁም። አምላካቸው ብልት ይኑረው አይኑረው አያውቁም። እነሱ ግን ስለ እነሱ ብልት በብልታቸው ቦታ እንዴት መተካት እንዳለባቸው በደንብ ርቀውና ተራቀው በደንብ አድርገው ተንትነው አስተምረዋል። እስልምና ለሁሉ ጥያቄ መልስ አለው። ስለ አምላካቸው ግን መልስ የለውም። ስለ አምላካቸው መልስ የለውም። አምላካቸው ስንት አካል አለው? መልስ የለም። አያውቁትም። አምላካቸው ሁለት እግር እንዳለው ያውቃሉ። ስንት እግር እንዳለው አያውቁም። እግርና እጁ የተያዘ ይሁን የተነጣጠለ የሚያውቁት ነገር የለም። አምላካቸው ጭንቅላት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። ባት እንዳለው ያውቃሉ። ታፋ እንዳለው ግን አያውቁም። ብልት ይኑረው አይኑረው አያውቁም። የሴት ይሁን የወንድ ብልት እንዳለው አያውቁም። ፊት እንዳለው ያውቃሉ።
ጭንቅላት እንዳለው ግን አያውቁም። አንገት እንዳለውም እንደዛው። ስለ ወሲብ ግን ከቆዳ እስከ ኩከምበር፣ ከኩከምበር እስከ ዱባ ቅል፣ ከቅል እስከ ቆዳ፣ ከቆዳ እስከ እጅ፣ ከእጅ እስከ ታፋ ተራቀውበታል ነው የምላችሁ። ተራቀውበታል። እያንዳንዱ ላይ ምን ያህል መግባት አለበት፣ ምን ያህል ላለመግባት አለበት። ከእንስሳ ብልት እስከ ሰው ብልት ቆርጣው ሴቷ የእንስሳትንም ሆነ የሰው የተነሳ የወንድ ብልት ያልተነሳ የወንድ ብልት ተራቀውበታል። ከአፍ እስከ ካካማያዋ እስከ ሽንት መሽኛዋ የትኛው እንዴት ሲገባ ተራቀውበታል። አምላካቸው በየቀኑ ከሌሊቱ 1/3 ይወርዳል ብለው ያምናሉ። እንዴት ነው የሚወርደው? ምንድን ነው የሚወርደው? የሚያውቁት ነገር የለም። ከአርሽ በላይ ላሉ እንዴት አናቅም ነው። ስለዚህ በዚህ ጉዳይ ላይ የምንዳስሳቸው ነገሮች ይኖራሉ፣ የምንመለከታቸው ይኖራሉ። ኑረዲን ለምንድን ነው ዝም ብለህ ፖለቲካ የምትሰራው? እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሳባዎችና ነብይህን ታምንባቸዋለህ፣ ትተማመንባቸዋለህ አይደለ? ቆይ አንዴ። ለምንድን ነው ዝም ብለህ ፖለቲካ ትተማመንባቸዋለህ አይደል? ለምንድን ነው ዝም ብለህ ፖለቲካ የምትሰራው? ሽሜታክ ስለ ፖለቲካ ወራን እንደ ደግሞ ኤኒዌይስ በደንብ አስተውሉ ሙስሊሞች፣ ሌሎችን አስገባ ክርስቲያን ካሉ እነኚህ ሁሉ የምናነሳው የእስልምና የሞራል ግራውንዳችን ፕሊስ ሚውታልክ ጥያቄ መመለስ ከቻልክ ማይክን አንሳ። ስለምን ፖለቲካ ነው የምታወራው? ነብይ መሰልኩ እንዴ? የምን ስድብ ነው የምታወራው ወንድማችን? ምንድን ነው እያወራ ያለው? ምን እያወራ? ምናልባት የሚመልስ ከሆነ ኑረዲን ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። ኦኬ በእስልምና የሞተ መገናኘት ይቻላል ወይስ አይቻልም? የሞተ ከተገናኘ በኋላ ትጥበት ይፈጸማል ወይስ አይፈጸምም? መጀመሪያ የኔ ጥያቄ መልስ። ጥያቄ አለኝ። የኛን ጥያቄ መልስልኝና የኔን ጥያቄ ከዛ በኋላ ትሄዳለህ ወደ አንተ ጥያቄ የያዝከውን ጥያቄ። የሞተ አካል ከተገናኘ ጥያቄ መጠየቅ አይችልም ማለት ነው? አንዴ ትጥበት የምትፈጸመው ብልትህ ሙሉ ለሙሉ ከገባ ነው ወይስ ግማሹ ከገባ ነው ትጥበት የሚፈጸመው? ትጠይቀኛለህ? ጥያቄ አንድ ጥያቄ አለኝ። በቃ ሚውት አድርግ አንተ። ያ እንዴት ነው ትጥበት የሚፈጸመው? ሀጅን ያስቀራል አያስቀርም? ሀጅ ማድረግ ይከለክላል አይከለክልም? ሀጅ ማድረግ ያስቀራል? ዝም በል ስማ፣ ልመለስልህ ነው። ዝም በል እሺ፣ ዝም በል መጀመሪያ እናን ክርስትና ሃይማኖት እናከብራለህ። አንተ ግን ምንድን ነው የሰው ሃይማኖት ላይ መጤ መጥፎ ነገር ትናገር? ምን ብዬ? አንተ አሁን ሹፍ ሙስሊምና እኮ የሞተ ሰው አይደለም። ቆንጆ ሴት መጣ ያለ ሚስት ይገናኝ ሰው አይደለም። ሰምተሃል? ሰምተሃል? ምጣጣ ለምን አይነሳማ? ስማ፣ ሃይማኖቱ አክብር፣ ሰው ሃይማኖት ላይ አትምጣ። ኦኬ ክፈተው አንዴ ክርስቲያን፣ አንዴ መረጃውን ክፈትልንና እስቲ ድፈርና ይሄን መረጃ አትበል። አንተ ራስህ ሃይማኖት ታሪክ የሰው ሃይማኖት ላይ አትምጣ። ናምብብ ያ ሃይማኖት ነው ያስተምራል። ደንቆሮ ማየ አንተ ደንቆሮ አትበል፣ አትሳደብ። ሃይማኖት ካለ መሳደብ ያንተ ሃይማኖት ጥሩ አድርገን እናውቃለን። ጥሩ ክርስቲያኖች እናውቃለን። አንተ መሳሌ ግን ዝም ብሎ መጥፎ ነገር አትናገሩ። የሰው ሃይማኖት ላይ አትምጡ።
አታልቅስ፣ አንብብ። እኔ አላልቅስም። ከአንተ ፊት ለፊት ከመጣ ይበላሃል። ውሻ አንተ ውሻ ነህ እንደ የምበላኝ ይበላሃል። እኔ ፊቴ ከመጣ ሸኛችሁት። ማን የሸኘው? ይበላሃል። እኔ ፊት ለፊቴ ከመጣ ይበላሃል። አንብብችን አንብባት ጥያቄ ያለኝ እኮ ጥያቄ መልስልኝ። አንብባት እስችን ፈራለ አትመልስም። ስለዚህ አንብብ ትጠይቃለህ። አንብብ ዝም ብለህ ትሸማቀቃለህ። ኦኬ ሚውት አድርግ። ጥያቄ ትጠይቃለህ፣ ችግር የለው። ያነብ ብቻ ነው የምፈልገው። ያንተ አምላክ እኮ ጫማ ያደርጋል። ሊያሳይህ አሁን አንብብ ነው የተባልከው፣ ችግር የለውም። ጫማ ያደርጋል። ሊያሳይህ ወይ አንብብ። ታነባለህ? ታነብብ ሊያሳይ መረጃን። ያንተ አምላክ እኮ ጫማ ያደርጋል። ጥያቄ ትጠይቃለህ፣ ችግር የለውም እኮ አንብብ ነው የተባልከው። ሊያሳይ እኮ ነው። ሊያሳይ እኮ ነው። ላሳይ። አንብብ። ታነባለህ? ለምን ትፈራለህ? ታነባለህ? ለምን ትፈራለህ? ፈርቻለሁ ብሏል። ታነባለህ ወይንስ አታነብም? ሊያሳይ ሚውት አድርግና እንዲያዳምጥ። እኔስ ቀጥል። ክርስቲያን አብዱ ቀጥል። ኑረዲን ተረጋጋ። የምታመጣውን አውቀዋለሁ። አሁን ለምሳሌ ሂብሩን አውጣ ውስጥ ብልህ አታወጣውም። ስለዚህ እንኳን ሂብሩን እስኪ እንግሊዝኛውን አንብበው እስኪ። አሁን የከፈትከውን ክፍል እንግሊዝኛውን ክፈተው እስኪ። ምንድን ነው የሚለው? አንብበው። ከዛ እኔ ጋር ትመጣለህ። አብዱ አብዱ ይሰማል? ሰላም ነው። እንኳን ደህና መጣህ። ይሰማል? ደህና ነህ? እንኳን ደህና ቆይ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኦኬ። ከሐጅ ለማድረግ አንድ ሰው ሐጅ ማድረግ አስቦ የሞተው ወይንም በሕይወት ያለን እንስሳ ወይንም ሰው ከተገናኘ ሐጁ ኢንቫሊድ ነው ቫሊድ ነው? አይኔ እንኳን አሁን መልስ ለመመለስ አይደለም ሀሳብ ለመስጠት ነው። አልጀዚራ ያወጣውን አይተዋል? በዛሬው አዲስ መረጃ ልንገርህ። ምን አገባኝ ስለ አልጀዚራ? አይተዋል? ስለ አልጀዚራ ምን አገባኝ? ያው እንደ ሀሳብ እንድትይዘው ብዬ ነው። እንኳን ምን ያሰራልኛል እሱ? ለምሳሌ ቢቢሲ እስከዛሬ ሲያወጣቸው የነበረውን ሰምተሃል? በደንብ ኦኬ። ለምሳሌ ቢቢሲ ለምሳሌ ሲኤንኤን፣ ቢቢሲ እነኚህ ህፃን ልጅን ያለ እድሜ ማግባት በሽታ ነው ብሎ ያምናሉ እና ብዙ መረጃዎች ሰርተዋል ከዩኒሴፍ ጋር በተያያዘ አብረው እንትን እያሉ መረጃዎች እያወጡ እና ነብይህ ደግሞ ህፃን ልጅን ተገናኝቷል። ስለዚህ ነብይ አእምሮ በሽተኛ ነው ነው? ያን ብቻ ሰምተህ አንተ ይሄኛው እንዴት አልሰማህ አለ? አንተ መልካም። አይ ችግር የለውም። አሁን አንተ የምትለኝን እሰማለሁ። ምክንያቱም እንዳለ ያመጣልህ ከዛ በኋላ አእምሮ ታማሚ አካል ከሆነ ቆይ አብዱ አልጀዚራ ያለውን ሰምተሃል? ቆይ ያው አልጀዚራ ለምሳሌ እስልምና የአእምሮ በሽታ ነው ብላለች። ሰምተሃል ይሄንን? ኖ አልሰማሁም። ማይድን የአእምሮ በሽታ ነው ብላለች። ያው አልጀዚራ ነው ያወጣው። ስለዚህ ነብይ አእምሮ በሽተኛ ነው። ኖ አይደለም። አልጀዚራ ነው ያለው። አንብበው። አልጀዚራ ዛሬ ያወጣው የሚገርም ነገር ልንገርህ። ችግር የለውም። አይ መልካም እንድሰማ ነው። ለምን ማንኛውም ይሄም እኮ መልካም እኮ ነው። ያው አልጀዚራ ነው የፈለግከው አይደለ? አልጀዚራ ምን አለች? ዲስኮ አዳምጣ አብዱዬ። ለስላሳ ነው፣ ጥሩ ድምፅ ነው ያለው። አልጀዚራን ሰምተሃል እንዴ አልከኝ? አልጀዚራ ምን ኦኬ። አልጀዚራን ከሆነ የምትመራበት እስልምና የአእምሮ በሽታ ነው ብሏል። ቻይና ብለዋል። ስለዚህ እና መረጃ መልካም የሆነ ጥሩ የሆነ መረጃ አውጥታለች። ምን ብላ እንደውም for China Islam is a mental illness that needs to be cured። ለቻይኖች እስልምና የአእምሮ በሽታ ስለሆነ ሕክምና ያስፈልገዋል ብላለች።
ብለዋል ቻይናዎች። ስለዚህ አንድ ሰው ሙስሊም ሲሆን ሊታከም የሚገባው የአይምሮ በሽታ ነው ብለው ቻይኖች ያምናሉ። ይህን ያወጣው ደግሞ አልጀዚራ ነው። ስለዚህ ተታከመ ደግሞ ከእስልምና መውጣት አለበት ነው እንደነሱ። መድኃኒቱ ምንድን ነው? ክርስትናን መቀበል። ሊታከሙት የሚገባ የአይምሮ በሽታ እስልምና ነው አልጀዚራ ነው ያለው። ስለዚህ ይህንንም ስማ። አሁን ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስ። ሙስሊሞች የማያዋጣችሁ መንገድ አትሂዱ። አብዱ ሰላም ነው? እንዴት ነህ አብዱ? አሁን አንዴ ተረጋጋ። በቃ አልጀዚራን አመጣህ። አልጀዚራ ደግሞ እስልምናን የአይምሮ በሽታ ነው ሊድን የሚገባው። ሌሎች ደግሞ ዘግበውታል። በነገራችን ላይ ቫይረስ ነው ያሉትም አሉ። ግን ወደ ዛሬው ቶፒካችን እንመለስና አብዱ አንድ ሰው የሞተ ሰው ከተገናኘ ወይም ደግሞ እንስሳ ከተገናኘ አብሉሽን ወይም ደግሞ ውዱ ማድረግ አለበት ወይስ የለበትም? ነው እየሰማኸኝ ነው? አሁን እኮ እኔ ላረዳ የመጣሁትን ነገር አዳምጥ እያልኩ ነው አይደል? እስኪ ና ይቺን አንብባት አንዴ። ላረዳ የመጣሁትን ነገር አዳምጥ መጀመሪያ። ና ሊቃውንቶች ምን እንዳሉ ና ላረዳህ ነው መጀመሪያ ማለት ነው። አንድ ሰው የሞተ ሰው ወሲብ ካደረገ አንዴ ትምህርት ላይ እናወራ። አሁን እስልምናን የመሰረተው ነብዩ ነው ወይስ ቢቢሲ ነው? ከአልጀዚራና አዳምጥ። ቆይ እኔ እስማማለሁኝ። አዳምጥ። አሁን መረጃን እንደውም ከፍ አድርጌ ያው ላዘጋጅህ እና ከፍ ላድርገህ እንደው ምንም እንደማታመጣ ስለማቅ ከአልጀዚራና ከአንተ ሙፈሲሮች ታማኝና ትክክለኛ ሊደመጡ የሚገባቸው ማንኛው ነው? ምን አይነት ጥያቄ ነው የምትጠይቀኝ? ግልጽ እኮ ነው። ከአልጀዚራና ከአንተ ሊቃውንቶች ከአልጀዚራና ከሊቃውንቶች አዳምጥ። ከአልጀዚራና ከሊቃውንቶችህ ከእምነት መጻሕፍቶችህ ሊደመጥና ልንወያይበት የሚያስፈልገው የትኛው ነው? ከዛ አንተው በመረጥከው ላይ ቆይ አዳምጥ። አንተ ባልከኝ ምርጫ ላይ እኔ እስማማለሁ፣ እወያይሃለሁ። ከዛ በኋላ አልጀዚራ ካልከኝ በአልጀዚራ አንተ ደስ ባልክ። አሁን ምርጫውን ለአንተ ትቻለሁ። ልንወያይበትና ልናደምጠው ትክክልም ብለን ልንከተለው የሚገባን ሊቃውንቶችህና የእምነትህ መጽሐፍ ወይንስ አልጀዚራ? ምርጫው አንተ ነው። ቀጥል። ምረጥና ቀጥል። ኖ አይደለም መስማት። እኔ አሁን መጣሁኝ አይደል? አልጀዚራ ዛሬ ያወጣውን ምን ሰማህ ስልህ ነው አልከኝ። መስማት አልፈለክም። ለምንድን ነው ግን? እኔ እኮ እያልኩ ያለሁትን ነገር እኮ ወደ ሌላ አዞርከው። ገባህ? እኔ እንደ ሐሳብ አላዞርኩትም። ምረጥና ቀጥል። ተወያይ። ምረጥ። ሁለት አይሆንማ። አንዱ ላይ ነው እኔ መወያየት የምችለው፣ ወይን አልጀዚራ ላይ ወይን እምነት መጽሐፍ ላይ። ስለዚህ የተሻለውን ምረጥና መስማትን ለምን አልፈለክም? ፕሊዝ መስማት በጣም ጓጉቼ ፈልጌያለሁ። 4000 ሰው ማድመጥ ስለፈለገ ምርጡ ልንወያይበት ልናውቀው የሚገባን የትኛው ነው? ቀጥል። እንደ ሁሉም ያስኬዳል፣ ምንም ችግር የለውም እኮ ሁሉም ያስኬድ ስለሆነ ስለዚህ በቃ የኛ ላይ ትቀጥላለህ ማለት ነው። እናመሰግናለን። ያንተን መምረጥ ካልቻልክ፣ ከመረጥክ ግን አልጀዚራ ላይ አወራሃለሁ። ቀጥል ክርስቲያን። እችን ክፍል አንብባት እስቲ አሁን አብዱ። ዲስሚስድ አድርጋ አንተ እንደገና ሌላ ሀሳብ አሁን አንብብ። አይዞ አንብበው። በርታ በርታ ወንድሜ ያዕቆብ እንዳትረታ፣ በርታ በርታ የኔ ጀግና። ቀጥል አንብበው። አብዱ አንተ ትልቅ ሰው ነህ ብዬ አስባለሁ። ማለትም ወጣት ነህ፣ ማቹሪቲ ሌቭል ላይ ደርሰሃል። ስለዚህ ክፉና ደጉን የማስተዋል አቅም ከፍ ያለ ነው ብዬ አምናለሁ። እስኪ ይህንን የሊቃውንቶችን ትምህርት አንብብና ተርጉምልን። ከዛ ይሄ ነገር ልክ ነው ወይስ ልክ አይደለም የሚለውን ንገረን እስኪ።
የመጣሁትን ዋና ሐሳብ የመጣሁበትን እያወራሁ እያለ እንዴት ሐሳብ ቀይረ ሌላ ልታመጣ ትችላለህ? እኔ መጣሁ። ኦኬ ችግር የለውም። እሺ አንተ ቆይ ልንገርሽ፣ ማውራት የምትፈልገው ቆይ አንዴ ማውራት የምትፈልገው አብዱ አንዴ ማውራት የምትፈልገው አልጀዚራ ስለሰራው ዜና ነው ወይስ ደግሞ የእስልምና መተዳደሪያ ህግ ነው ተብሎ በሊቃውንቶች የተጻፈን መጽሐፍ ነው ማውራት የምትፈልገው? እንደዛ እያልኩ አይደለም። ነገር ግን ዛሬ የማለት የወጡ መረጃዎችን መቼም ዴይ ቱ ዴይ በቃ ሚታርክ የሙስሊሞችን ጭንቅላት ተመልከቱ ብቻ። በቃ እስልምና የተመሰረተበት ቤዙ መሰረቱ ይሄ ነው። ፕሮፓጋንዳና ፖለቲካ ስለሆነ የሚያሳዩዋቸው ይሄን ቢያስነብቧቸው ከእስልምና ቀጥታ ውልቅ ብለው ይወጣሉ። ይሄን ቢያሳዩዋቸው እንደሚወጡ ስለሚያውቁ፣ ስለዚህ ይሄንን ሸፋፍነው ምን ይሰራሉ ማለት ነው? የውሸት ዜና ይሰራሉ። ከዛ እስልምና እኮ ጥርት ያለ ሃይማኖት ነው የሚለው ነገር ጭንቅላታቸው ላይ ይጭኑባቸዋል ማለት ነው። ይሄን ካነበቡ ግን አንድ እስላም ዛሬ ያድርም ከእስልምና የሚወጣ ሰው የለም። ከክርስትና ወደ እስልምና የሚወጣ ሰው ነው እንጂ ከክርስትና ወደ ይሄን አንብብና አይደለም አንተ ነብይህ ራሱ ይወጣል። ይሄን ቢያነብ ክርስትና ወደ እስልምና የወጣ እኮ ነው ሰው። አንዴ ቆይ ተረጋጋ። ሙስሊም ሆኖ ወደ ክርስትና የሚሄድ ሰው አለ ግን ኧረ እስኪ ሙስሊሞች በእናታችሁ እባካችሁ ሰው ተናግሮ እንዲወርድ አታድርጉ። ሚውታርክ አንብብ ታነባለህ? አብዱ አንብብ እንጂ ያንን አንተ አታወራም እንጂ ያንን አልጀዚራውን አውራ። ጀምሮ የቶፒኩ ስለሚከብድ እኮ ነው። ወደ አልጀዚራ እንዙር። የአልጀዚራውን አውራው እስቲ ናና ምንድን ነው ከነብይና ከሃይማኖት መጽሐፍት የተሻለ ስለሆነ የአልጀዚራ ጋዜጠኛ አብዱ የሚባለው መጥቶ ነው። ቀጥል እስቲ ዘግብ፣ ክፈት እስቲ ማስረጃው ምንድን ነው? ሮጠ አለ ነው ወጥቷል እፎይ። አያችሁ ፖለቲካቸውን እንዲህ ብዬ ርዕስ ላጨናግፍ ነው በቃ። ሰው አይምሮ ላይ ምንድነው አሁን አልጀዚራ ላይ ያለው ምን ተፈጥሮ ነው ምንድነው እሱ ብላችሁ እንድታስቡ ሜንታላችሁን ወሽ ማድረግ ነው። ብሬን ወሽ ማድረግ ሲስተም ነች። አይምሮ መያዝ ሰዎችን ማለት ነው። ምን ተከስቶ ነው ታምር ተከስቶ ነው ምናምን ብላችሁ ይሄንኛውን ቶፒክ ረስታችሁ እዛ እንድታስቡ የማድረግ ስራ አይነው ታክቲክ። አውቃችኋለሁ እኔ እኮ የትም አታመልጡም። ካላወራው ብሎ ያለ ሰውዬ ልክ ከፍ አድርገህ አውራ ሲባል ሮጠ። ይገርማል። ኦኬ አቡ ሱፊያን እንኳን ደህና መጣ። አቡ ሱፊያን ስለ አልጀዚራ አውራ ብለህ አንተም ይታረክ ነና ሰላም ነው። ለእናት ሰላም ነው። ደህና ሰላም ነው አለን። እስቲ ይህችን መረጃ አንብብልን አንዴ ክፈተው ኩርሳ መረጃ አንብባት እስቲ። ምንድን ነው የምትለው? አንብባት ነው ያልነው። አንብብልህ። አንተ ለምን አታነበውም? አንተ በአንተ ቃል ነው መስማት ነው የምፈልገው። አይታዩም። ይታያሉ ብሎ ኧረ አይታዩም። በደንብ ነው የሚታየው። አይታዩም። አንብብልኝ። ክርስቲያን ሄዳ አንብብለት። ከ18 ዓመት በታች ያላችሁ ውጡ። ይሄ ላይቭ ላይ አይመለከታችሁም።
አንደሬጅ ሆናችሁ ውጡ። ቀጥል። ያ እንግዲህ ምንድነው ሙስሊሞች ይሄንን ያብራሩት ሐዲስ ነው። ሊቃውንቶቻቸው ትጥበት የሚፈጸመው መቼ ነው? ወንዱ ልጅ ወሲብ አድርጎ ኢጃጉሌት ካደረገ በኋላ ነው ወይስ ሳያደርግ? ብልቱ ትንሽ ከገባ ነው ወይስ ሙሉ ለሙሉ ከገባ ነው ትጥበት መፈጸም ያለበት? የሚል ማብራሪያዎችን ሲሰጡ እንደዚህ ብለው ጽፈዋል። ኦኬ the meaning of the hadith is that the obligation of ghusl or ritual bath is not depend on the emission of semen. ትጥበት የሚያስፈልገው ወይም ደግሞ የሚወሰነው የዘር ፈሳሽ ውስጥ ስለፈሰሰ ወይም ስላልፈሰሰ አይደለም ይላል። ሉክ የዘር ፈሳሽ ውስጥ ስለፈሰሰና ስላልፈሰሰ አይደለም። but rather whenever the glands disappear into the vagina ghusl become obligatory for the man and the woman. መቼ ነው? ሙሉ ለሙሉ የወንዱ የብልት ጫፍ ወይም ደግሞ ክርክሩ ውስጥ ድረስ ሲገባ ነው የሚያስፈልገው ትጥበት። ይሄ ለወንዱም ለሴቷም ግዴታ ነው ብሎ ይናገራል። ምን ይላል? there is no disagreement on this today although there was a disagreement on among some of the companions of those after them. ይሄ በእኛ ጊዜ ምንም አይነት ክርክር የለውም እያሉ ይናገራሉ። ኦኬ our companion said ባልደረቦቻችን እንደዚህ ብለዋል if the gland is inserted into the anus of ምን ብለው እንደምታደርጉም አላውቅልም። ቀጥል። ለካ ደርሻለሁ አንተ እዛ ቦታ ላይ። ኦኬ አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት ስላልታየው ነው። ኦ ማይ ጋድ። ኦኬ እሺ አቡ ሱፊያን ብተረጉምልን ደስ ይለናል። ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ ልቀጥልሽ። ኦኬ if the gland is inserted into the anus of a woman or the anus of a man or the ትተረጉማለህ? ኦኬ ልቀጥልሽ። if the gland is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው or the vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ or its anus ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን በጉሱል አስበዋል። የወንድ ልጅ ብልት የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቀጥለው እንዴ ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን ጥጥበት የሚያስፈልግ? ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጥሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ። እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ። ያውን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል፣ ዘከርህ ከገባ ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው አይደል? ኦኬ ኦኬ እሺ ሶ በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም።
እውነት ነው። ፈሳቸውንም መስዋዕት የገባቸው ወሳኝ ነው። እሺ እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን young or old ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ ሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ መታጠብ አለብህ። አለም ሰላት ተቀባይነት የለውም። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። this is የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። አቡ ሱፊያን አሁን እስቲ ምን ማለት ነው? አሁን ስለሞተ እንስሳት ውስጥ የሞተ እንስሳት ውስጥ ወይ የሞተ ሰው ውስጥ አውቀህም ቢሆን ሆን ብለህም ካካ በማያው ስትገናኝ መታጠብ አለብህ አሊያም ሰላት ተቀባይነት የለውም። ምንድን ነው እሱ? ይሄ የምን መግማማት ነው? ከኛ መጣው አንተ የኔ ያረቀ ጥያቄ እኮ አስረዳን እስቲ። ይሄ ጤነኛ ነው? ቅድሚያ ይሄን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጻፍ ጤናማ ነው? ማን ነው የሚጥፉልህ እኮ? ይሄ ጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፉልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው አቡ ሱፊያን ጤነኛው ማሪ ይከለከላል እኮ። እንደዚህ በል እስቲ ይሄንን መጽሐፍ የጻፈ አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው እንደዚህ ብለው ያሉ ሊቃውንቶች እንኳን ሊባሉ ሰይጣን ያለባቸው የሰይጣን ልጆች ናቸው በል እስቲ። በላ ወጥለው ምክንያቱም ታውቀዋለህ። በነገራችን ላይ ምን አልክ? አይ ቲንክ እኔ ጋር ነው በሰዓት እየተሰማኝ አይደለም። የሰይጣን ልጆች እኔን አይደለም ያልኩህ፣ መጽሐፉን የጻፈው በልስቲ እኔን ስደበኝ እኮ አይደለም ያልኩህ። ምን ታርጋውታ መጽሐፍህን ነው ያነበብኩት። እኔ ምን ትሰድበኛለህ? መጽሐፍህን እስኪ የሰይጣን ተከታዮች ናቸው ፕሊስ በቃ እኔን ስደበኝ ሳይሆን ያልኩህ መጽሐፉ ይሄ ሰይጣናዊ ነው። እንደዚህ አይነት ተረት ፕሊስ በቃ ለድነት አይሆንም፣ አጋንንታዊ ነው በለው። አቡ ሱፊያን ምን ታርገው በቃ አጋንንታዊ ነው። በደንብ አስተውሉ ፕሊስ። አረብሻ ምን ታርጋ እንዴ? ምንድን ነው የምታስተምረኝ? የስ ሙስሊም ነው
እኔ እኮ ቁንጅና ውድድር ላይ ያለው ማስረጃውን ክፈቱት። የሴስ አስጠላ አትረብሽ አሚላ ነው። ጥያቄያችሁ ምንድን ነው? እስቲ ማስረጃው ነው። እንኳን ደህና መጣ። ሰላም። አይ ቲንክ ኤስኤስ ቀድመሃል። ኦኬ ቀጥል። እሺ ክርስቲያን አስቀጥለው። እሺ ኤስኤስ ነህ? ማን ነው አማተው ነው የሚቀጥለው? ሰላም ነው። እንኳን ደህና መጣ። ማቴው ቀጥል። እሺ ሰላም አለን። ማቴው አይ ቲንክ መቼ ነው አውርቻለሁ እኛ መቼ ነው አውርተናል ከዚህ በፊት? ያ አዲስ አልሆነብኝም ስሙ ምን እንዳወራን እንዴት እንደወጣ አላስታውስም፣ ግን አረብኛ ሆነልህ? እሺ ችግር የለውም። አረብኛ ሆነልህ? አረብኛ እናነበው ሁላችንም እናነበው ነገር ስለሆነ ይሄ እንግሊዘኛ ሆነና፣ ግን መረጃው ምንድን ነው? ሐዲስ ነው? ከመጽሐፍት ነው? ምንድን ነው? ኪታብ ነው። እሺ ኪታብ ከሆነ የሐዲሶች ማብራሪያ ነው ብዙ ጊዜ የሚሆነው። አዎ ሐዲሱን ብታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሐዲሱ አይደለም፣ ይሄ ሐዲስ አይደለም። ከተከፈተውን አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝም የሚባለው። ይሄ የሐዲሱ ማብራሪያ ነው እኮ አንብበው ቅድሚያ። ስለ ሳባዎች ሐዲሱ የሚለው እሺ ሐዲሱ የሚለው ይሄ ማብራሪያ የተሰጠበት ሐዲስ ላይ በዋነኝነት ለመጠቆም የተፈለገው ነገር ምንድን ነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት እሱን በማመልከት ነው። እና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሐዲስ አለ። ለሱ የተሰጠ ማብራሪያ ነው። ይሄን ሐዲስ ያብራሩት ግን ምንድነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራለሁ። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበውና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ ባለው እሺ መጽሐፉን ነው የምትለው ግን ኦኬ። የወንድ ልጅ ብልት ይሄ እዚህ ጋር የተጻፉ ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው አንተ ነው መቴው ቅድሚያ በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም መቴው። ግን ማንኛውም ወንድ መቴው ሐዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት ነው። የትኛው ነው እስቲ ኃጢአት የሚለው? ምንድነው የምታወራው? ትክክል ነው። ቁርአን ላይ ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው? መጽሐፉን እያነበብክ በል። ያንተን የልብ ወለድ ታሪክ እኮ አይደለም በጭንቅላትን ውጤ የምንነግረን። እዚህ ጋርም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል እኔ አንድ አይደለም በርካታ እሰጥሃለሁ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ እስክትሰጥሃለሁ። አንብብ ቅድሚያ። ለሱ ማስረጃ አንጣ። ከሴት ብልት ውጪ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጪ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚል ማስረጃ ሰጣለሁ እኮ። አንብባ ቅድሚያ። እሺ እዚህ ጋር ጽሁፉ ላይ የሚለው ምንድነው? ከብልት ውጪ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄን ነው የሚለው። አይሆንም። አንብብና ተርጉም። እያንዳንዱን መተርጎም አያስፈልግም እኮ ነገርኩህ ባጭሩ። በቃ ቴንኪው። ከስሩ ነው በቃ። ማታነብ ከሆነ ምን ሰራ እዚህ ጋር እንትን ልታደናቁረን ገባ።
ማንበብ የሚችል ብቻ። አህመድ ማታነቡ ሰዎች ምንም አሰሩልንም እኮ እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። ግን መናገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም ማችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሑፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳዬን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽንኜ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱን ያየ ነው። አክረም ሶሪ አክረም እንኳን ደህና መጣ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እኔ ምልህ ነገር ማለት ነው እፎይ፣ አንተ የምትለኝ ሳይሆን እቺ መጽሐፍ አንብባ። ሐዲሶች በሁለት ይከፈላል። እቺን አንብባ ቅድሜ። ይኸውልህ፣ አይ መጀመሪያ ልንገርህ። ምን ትነግረኝ? ሐዲስ በሁለት ይከፈላል። በሁለት ይከፈላል ሚል አንድ ወይ ልንገርህ አይደለም። ይኸውልህ ሰሂህ አለ። ና ቆይ ሐዲስ በሁለት ይከፈላል። ማን የከፈለው? ቆይ ይኸውልህ ልንገርህ። እሺ ስማኝ። ቆይ እንዴ አስገባኸኝና ገና ለመናገር እኮ አትከልከኝ። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ በጅብሪል አማካኝነት ለነብዩ የወረደ ነው። አልጠየቁህም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ ይሄንን አንተ እነዚህ ነቅመህ ነው ሰውን ለማደናገር እንትን አዳም። ስለዚህ ደኢፍና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ? ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት ነው። ኦኬ ሶስት ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ። መውዱ አለ። አራት ሆነብህ ማለት ነው። ሁለት ነው። ስለሱ አይደለም እኮ አሁን እኔ ምን ለምን አትረዳኝ? ደካማ አንተ ለምታመጣቸው ነብዩ መሐመድን ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደል? ሙሽሪኮች ክርስቲያን ሳይሆን ሙሽሪክ ማለት ሙሽሪኮች የጻፉት ለመዋጋት አንድ ማስረጃ ብቻ ስጠኝ። ዳኢፍ ሐዲስን ሙሽሪኮች እንደጻፉ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም፣ ሙሽሪኮችን ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ በበድር ዘመቻ አንድ የተረፈ የለም። ጨርሷቸዋል። በዛ አካባቢ ያሉት እንደዛ ነው። ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ ወደ አላራ መስጊድ አይቅረቡ የተባለው በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል
በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ደኢፍ ማለት የግዴታ ወይም አይሁድ የጻፈው ወይም ደግሞ ሙሽሪኮች የጻፉት ነው ብለው አያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ደኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ደኢፍ ይሉታል እንጂ ሙሽሪክ ስለሆነ አይደለም። ሙሽሪክ ከሆነማ ኦልሬዲ ሐዲስህንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሐዲስ ውስጥ አይቀመጥም ሲጀመር ደኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አለን። የዛሬ ቶፒክ ላይ ገብተናል። ኧረ ተው ያው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት ራሱ ይከብዳቸዋል እኮ። ያ ባነበብን እፎይ ተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት። አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ። በተለይም ይሄ ህፃኗ ቃናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ ምትልበት እና ምሸናት ካናል ተሰንጥቆ ከተገናኘ አልደረሰችም ማለት ነው። ሜኔስ መልሰውና እንዲያንብብልን ይህን ክፍል ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች በዛው ጅማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ እስካደረገ ችግሩ ደግሞ አስቸጋሪ ነው። እሷ ልጅቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ብዬ ልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ እናያቸዋለን። የተወሰኑትን እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ ምን እንደሚል ታውቃለህ? በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አትጨምራቸው ይላል። ሊያቦካ ነው እንደ ውስጥ ገብቶ በጣም በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ ይሄን ያህላል እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ነው ማታ ይቻላል። ቀን ሱራ 2 187 ላይ ማታ ስለተፈቀደው ሲማድረግ ቀን አይቻልም። ኦኬ ይህንን ክፍል ማነው ዱንያ ነው የሚለው ማነው የሚለው አንድያ ዘከፈድ ምንድን ነው እሱ? ኦኬ ሜይ ቢ አክረማ ታነበዋለህ? እስኪ ማን በሚችል ከሆነ በቃ ይሄንን እውነት በቃ ጀግና ሙስሊም ይሄንን ደፍሮ አንብቦ የሚተረጉም ካለ የምር በቃ የትኛውም ሙስሊም ማለት ነው ግደላቸው።
እሺ አንብበው። የሴቷ ደግሞ ቆርጠ ላክለት። አሁን ይሄንን ለሴቷ እሺ here we go now ኦኬ እሺ or ከቅድሙ የቀጠለ ነው if the woman inserts his penis while he is asleep ተኝቼም ላላምንሽ ነው አባቴ ጅኒ ነች እንደ ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣው። አረብኛው አምጣውና አረብኛውን አድርግለት። አረብኛ አንብቤው። እሺ ምችል ከሆነ ተርጉመው ራስህ አንብበ ተርጉም። አረብኛ ብለህን የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ ገባ? ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ አንብብ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው አንብብ ነው የተባልከው። በአማርኛ የተረጎመው አምጣ። ኦኬ ወደ አማርኛ ተርጉመለት። እሺ ኦኬ አምጣው ራሱ። እሺ ወንድማችን። ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አልባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመልኩኝ እያለ እስኪ አንዴ የሚያሳርግልና ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ ዞት የመጣው የሰው ስጋን አይደለም፣ ከላይ ነው ዞት የመጣው የመላእክትን ነው ወይ እንደዚህ ምታት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው፣ እምነታችንም ነው። ኤኒዌይስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድመው ስለሚጠብቁ፣ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው በደመና እመጣለሁ። ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት ያደረጉትን እኔ ነኝ እያላቸው ነው። እምነታችን ስለሆነ ጭንቅላት የሌለውን አምላክ እግርን ብቻ እያመለካችሁ እንዴት ሊገባችሁ ይችላል? ታፋ የሌለባት ብቻ እያመለካችሁ እንዴት ልትረዱ ትችላላችሁ? አሁን አንብባት እችን ክፍል አንብብ ተተርጉሟል። ዓመት እዚህ ምድር እያለ ማን ነበር የሚያስተዳድረው ዓለምን? አንብብ። አሁን ዋና ፒላሩን አላህ ሰማይ ውስጥ ቅርቢቱ ሰማይ ላይ ሆኖ ማን ነበር የሚያስተዳድረው? ዓለም ከፈጠረ ጀምሮ ጭንቅላት የሌለው አካል በምን አስቦ ነው የሚያስተዳድረው? እግር ጭንቅላት አይሆንም። አላህ ጭንቅላት የሌለው እግር ነው። በእግር ነው ጭንቅላት የሌለው የሚያስተዳድር። አንብብ። አክረማ አንብበው። አክረማ አማርኛ አርጉልኝ ብለሃል። አንብበው እስኪ አማርኛውን። አማርኛውን አንብባት እስቲ ኤሊታይ አንብብ።
ኦኬ አይ ቲንክ ማንበብ አልፈለገም። አንተ እያስተማርክ እያለ እሱ አንብቦታል። አማርኛውን አንብቧት ያዋጣል አያዋጣም ብሎ እያያን ነው። አንብቧ ነው አንተ አማርኛው ያ በደንብ ጆሮህን ክፍት አድርጋ አዳምጥ። አክረማ ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። ማን ናቸው ጓደኞች? አንዴ በእናትህ ሚውት አድርግ። ጓዶቹ ማን ናቸው? አይደለም ሰሃቦች ናቸው። አዳምጥ። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴቷ ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም መቀመጫ ውስጥ ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ነው። ግዴታ ነው። በእስልምና መታጠብ ግዴታ ነው። ውሸት ትጥበት ግዴታ አይደለም። በእስልምና ትጥበት ግዴታ የሆነው ባልና ሚስት በኒካ ወይም በቀለበት በቃ ባልና ሚስት የሆኑ ሰዎች በተፈቀደ ቦታ ወይም ኒካው ከእንስሳት ጋር ሊሆን ይችላል። ኒካው ከእንስሳት ጋር እንደሆነ ይሄ የሌለ ነው። ምንም በእስልምና ላይ የሌለ ቅጥፈት አውርታችሁ ሙስሊሞችን ማደናገር ወይም ክርስቲያኖችን ያልሆነ ስም አታልቅስ። አንብብ ተባልክ ማንበብ አልቻልክ። አረብኛ ተደረገልህ፣ እንግሊዘኛ ተደረገልህ፣ አማርኛ ተደረገልህ። ምን እናግዝ ከዚህ በላይ? እስልምና መገለጫው እንደ አክረም መሀይም መሆን ነው። አረብኛ መጣንለት፣ እንግሊዘኛ መጣንለት፣ አማርኛ መጣንለት። የሌለ ነው። ይሄ የሌለ ነው። አንተ አታውቅም ማለት የለም ማለት አይደለም። ኪታቡን አሳየው አንዴ ዝቅ አድርግና አንብብስ። የሌለ ነው አንብብ። ዝሙት እንደማይቻል ታውቃለህ? ዝሙት በእናት ይኸው አንብብ። ምን ይላል መጽሐፉ? ምን ታደርገኛለህ? ቆይ አንብብ። እንዴ የሌለ ሐዲስ ነው ብያለሁ እኮ። ደሪፍ ሐዲስ ከየትም ለቅመህ አምጥተህ አንብብ። አይሁድ ይጻፈው ማንም ምን አይነት ድንቁርና ነው ሰዎች የተጠናወታቸው? ምን አይነት እስልምና እንግዲህ ከዚህ በላይ ምን ተወኝ፣ በቃ ተወው። ስማ አሁን በቃ ከስሩና እንትን በል። ሰው እንዴት አንብብ ሲባል አያነብም? መጽሐፍህን አንብብ እሺ። ከዛ በኋላ ከኛ ጋር ጊው ታደርጋለህ እኮ ከኛ ጋር ትወያያለህ። ቅድሚያ መጽሐፍህን ማንበብ ነው። ከየት ነው የመጣው የመረጃ ብለህ መጽሐፉን ማንበብ እንጂ እኛን መውቀስ አይደለም። እስላሚ ዌብ የኛ ነው። በዓለማችን ላይ ያለ ትልቁ የሚባለው የሙስሊሞቹ ፈትዋ መስጫም እንትማያም ኪታቦች የሚቀመጡበትም ይሄ ነው። ከዚህ የሚበልጣለ አላቸው? ከዚህ የተሻለ ይሄ ነው። ዋናው ይሄ ነው። መጽሐፍቶቻቸው በነገራችን ላይ የሙስሊም ላይብራሪዎች ብትሄዱ ትላልቅ መጽሐፍቶች ተቀምጠው ካያችሁ እነሱ ልክ እዚህ ውስጥ የተጻፉት ናቸው። አሁን በዌብሳይት ደረጃ እዚህ ውስጥ ተቀምጠው ያሉት ናቸው። አሁን ይሄ ሸረህ አልነዋዊ ቮሊዩም 4 ፔጅ 32 ላይ የተቀመጠ ነገር ነው እየነበባችሁ ያላችሁት። ያ ማለት ሐዲስ ሳሂህ ሙስሊም የሚባል አለ። እሱን ያብራራበት ትልቅ በእስልምና ትልቅ ኢማም ተብሎ የሚታሰብ የእሱ የጻፈውን መጽሐፍ ነው እያነበብን ያለ ነው። ወይ አንብቡ ሙስሊሞች፣ ሀሳብ ላይ ሞግቱ። አይ ልክ ነው ልክ አይደለም ለማለት እኮ መጀመሪያ ማንበብ እንኳን ይጠይቃል አይደል? ያ የእውቀት ጉንፋን ይዟቸዋል። አንብበው ክርስቲያን። ለማንኛውም ገና መቼ ነካ ነው እኮ ቶፒኩን ቢኒ እንኳን እያሉ አማርኛዋን ልቀጥላትና ኦኬ። ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴት ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም በመቀመጫ ውስጥ ቢሰወር ወይም ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ይሆናል። ይህም ድርጊቱ ሆን ተብሎ ይሁን በመርሳት በራስ ፍላጎትም ይሁን በመገደድ ወይም ሴቲቱ ግለሰቡ ተኝቶ እያለ ብልቷን ብታስገባ የወንድ ውስጥ ማለት ነው። ብልቱ ቢቆም ወይም ባይቆም ግለሰቡ የተገረዘም ይሁን ያልተገረዘ ያው ነው፣ ትጥበት ግዴታ ነው። ኦኬ ይሄ ማን ያለው? ኢማም አናዋዊ ሳሂህ ሙስሊም ሸርህ ተርጉም እናሳየው። እንግሊዝኛ አድርገው። በአንደኛ ደረጃ የሚቀበሉ ቁርአን ነው፣ ከዛ ቡሃሪ ነው፣ ከዛ ሳሂህ ሙስሊም ነው። ይሄ ማናውም የሳሂህ ሙስሊም ነው።
ሙስሊሞች በአንደኛነት ቁርአን እንመራለን ይላሉ። ከዛ ቡሃሪ፣ ከዛ ሙስሊም። የሙስሊም ሸርህ ነው ይሄ። ኦኬ እንቀጥልና የተወሰነ እናንብበው እስኪ። እሺ በነገራችን ላይ ቀጥል እኮ ቀጥል ጓይድ ገላገልከኝ ነው። ያ ለመጀመሪያ ጊዜ ይመስለኛል እነዚህ ምንድነው የሚባሉት ኮንትራሴፕቲቭ ሜተድ ከሚባሉት ውስጥ አንዱ ባዮሎጂ ላይ እንደተማር ነው ኮንዶም ነው አይደል? ያ ለመጀመሪያ ጊዜ ያስተዋወቁት ሙስሊሞች ናቸው። እሱም በጨርቅ ጠምጥሞ መጠቀም ማለት ነው። ይሄ ቀደምት እስልምና ለሁሉ ነገር ግልጽ ነው። ለሁሉ ነገር ያስተምራል። ከኮንዶም በፊት ሙስሊሞች ብልታቸው ላይ ጨርቅ ጠቅልለው ወሲብ ያደርጉ ነበር። ጂንስ ነው ወይንስ ታይት ነው? እኔ ግን ጨርቅ ለሰከንድ ኢማጂን ማድረግ ላይ ወሲብ ብርድ ልብስ ጠምጥመውበት ወሲብ ሲያደርጉበት ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ። ይህንን ስናነብ ወሸላህ ላይ ሱሪ ልብስ ጠምጥመበትና ወሲብ በሱ አርግበት። ወሲብ የሚደረግባት ደግሞ ሕፃን ልትሆን ትችላለች። እንመጣበታለን። አልገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸው። If a man wraps a cloth around his penis and inserts into a woman's vagina, there are three opinions among our scholars. ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ልብስ ወይንም ጅንስ ሱሪ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይህን የሚያደርገው አንድ ላለማስወለድ ነው። ባይዘይ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬውን እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። ለካ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ጓሄድ ኦኬ እሺ። እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ። የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል። ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም። ታልታጠቡ መታጠብ አለባቸው ቅድሚያ። አንደኛውስ ኖ መታጠብ የለበትም
ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ then ghusl is not required ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አያስፈልግም። ለምሳሌ ጂንስ ወይንም ብርድ ብርስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰዋል አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ ላይህ ላይ ተጭነብህና ተኛ ትላለች። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱን ብርድ ብርስ ብልት ላይ ተጠምጥመህ ጠምጥመህ በሱ ወሲብ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተግማማኸው። ስለዚህ ምንም ችግር የለውም። ነብዩም ምላው ላይ ስለሚረጭ እሱ ችግር የለውም። የእሷ አንተን ካልነካ ያንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድነው ጭቃ እያቦካ ነው እንዴ? ቆይ እስቀጥል። ቆይ የእሱ አካል ምንድነው? እሱ በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲብ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም። ወልሲ ቀጥል። እሺ ኦኬ እሺ እንቀጥል። if a woman inserts the penis of an animal ኖ አልጨረስክም። ስስ ከሆነ የሚለውን ኦኬ then ghusl is not required otherwise it is ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ ብርድ ብርስ ብልት ላይ ይሄንን አሳክለ ከጠመጠምከው አስብ። ይሄን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም እንደ እስልምና ሊቃውንቶች። ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሐራም ነው፣ ሐራም መታጠብ አለብህ። ሊቃውንቶቹ ናቸው፣ ምሁራኖቹ ናቸው፣ ስኮላሮቹ ናቸው። ኢማም ነዋዊ ምሁራኖቹ ናቸው። ቀጥልሽ። አላህ ሁሉን ያውቃል ይላል ደግሞ መጨረሻ ላይ እኮ ያስቀይ እሱን አላህ ነው ቤስት የሚሉት ነገር እኮ ነው። ፈትፍተው አብኩተው አጨማልቀው አላህ ነው ቤስት ይሉሃል መጨረሻ ላይ። ብልትን እንደታመመ እንትን ጠምጥመ በሱ እንትን ካልክ በኋላ ወሲብ አድርግ ካልህ በኋላ አላህ ያውቃል ሁሉንም። ክሬዲት እንስጣቸው። ክርስቲያን እንዳለው እንትን መከላከያ ያው ኮንዶምን አስቀድመው ሊቃውንቶቹ ደርሰውበታል። ይሄ ግኝት ነው። ጥሩ ነው። ጋይድ ያ ልጅ ሙባለ ሱፊ የምትል ልጅ አለ እየጻፍክ ነው። አንዳንድ ገስቱ ላይ ልክ ንካ። ሙስሊሞች ገስት ላይ የነካችሁ መግባት ትችላላችሁ። ልጅ ሙባለ ልጅ ሙባ ይሰማል? ሰላም ነው። እንኳን ደህና መጣ። አቤት። አይሰማም? አንዴ ቆይ እሺ። ሱፊ ተከትላለህ ከልጅ ጥበት እንጂ እኮ ህዝቡ ላይ እየቀለድክበት ነው። ስለ ጥበት እንጂ የሚያወራው እኮ አንዴ ተረጋጋ። እንደ እስልምና ህዝብ ላይ እየቀለደ ሃይማኖት አለ? አንዴ የሚውት አድርግ። ቆይ ልጅ ሙባለ አይ በዚህ ደረጃ የወረደ ንጽጽር ትስራለህ ብዬ አልጠበቅኩም። ግን ራሱን አጫውተው ክርስቲያን ስለቆየህም ስለ ጥጥበት ስለሆነ ስለ ጥጥበት እኮ ነው የሚያወራው። አንብብና ተርጉማት። ቆይ እኔ ልንገርህ መጀመሪያ አረብኛውን አድርግለት። ቆይ ልንገርህ
እስኪ አሁን 3000 ሰው አለ። ፖለቲካ አሰራም ታነብና መጽሐፍትህን ትተረጉምልናለህ። ቀጥል። ረጅም ሰዓት አዳምጠሃል፣ ረጅም ሰዓት ተከታትለሃል። አንብብና ተርጉመውና እናወራለን። ከዛ ጓይድ ቢያንስ አሁን ለሚሰሙ ሰዎች ክብር ይኖርህና አንብብ። ያ ችግር የለውም ማንበቡ ችግር የለውም። ለሚሰሙ ሰዎች ቢያንስ ክብር ይኖርህ፣ ችግር የለውም። ለክርስቲያኑ ክብር እንደ ነብዩ ባለጌ መስየው ነው ይሄንን ሳነብ ማለት ነው። አትፍረዱበት። ማንበብ የምትችሉ ካላችሁ የምን ክብር ነው የሚያወራው? አንብብ እየተባለ መልክ መስራቱ ነው። ያኔስ ልጅ ሞባ ታነባለህ? ምን አልክ ብሩክ? ያው ማንበብ ከቻሉ አንብበው ቀጥታ ቢተረጉሙ ራሳቸው እንትን እንዲሉ። አሁን እኛ ብቻ ስናወራው እነሱ ዝም ብለው ቁጭ ብለው መስማት ብቻ ከሆነ መልሰው ያው ተሸማቀው እንትን አይሉም። ካነበቡት ግን ያው አናነብም ካሉ ቴክስቱ ልክ ነው ማለት ነው። አያነቡልህም። ምንድን ነው የሚያደርጉ? መልክ ነው የሚሰሩት። እናንተ ትሳደባላችሁ፣ ኦዲየንስን ትንቃለህ ምናምን። አንብብ እየተባለ ሌላ መልክ ነው የሚሰሩት። ሁሉንም አሁን አስገብቼ ያሳያለሁ። አንዳቸውም አያነቡትም። ምክንያቱም ያፍሩበታል፣ ይሸማቀቁበታል። በሙፈሲሮቻቸው በሊቃውንቶቻቸው ስለሚሸማቀቁ እንደ አብዱ ለምሳሌ ከሊቃውንቶቹ ልቅ አልጀዚራ ይሻለዋል። እንኳን ታባ ጨጓሪ ቆይ ተረጋጋ፣ በእናትህ ምን ሆኖ ነው? አዳምጠኛ ገና ከመግባት ቅድም እኮ ከፍ አድርጌ እኮ አልጀዚራን ቀጥል ስለ ላሻልክ። እኔስ ቀጥል እስኪ አንብብ። አንተ ነው ያባረርከኝ እንዴ? አንብብሽ በቃ የነብዩን ሐዲስ ያልሆነ እያመጣ ዝም ብለህ ዶይፍ አንብብ። ለምንድን ነው እንደዚህ ታች ያለውን ማህይም አብረሃት ተፈስተው እንደ ኢብሊስ ታች ያለው ማህይም አይደሉም። መሐመድ የለም ከታች መሐመድ ነው ማህይም። አንብብ። ኧረ ከታችማ በጣም ማህይም አለ። አንተ አይነት ይሄን መሐመድን ከስር ያለ መስሎ ነው። መሐመድ መቃብር ውስጥ ነው ያለው። ኢፎይ ሊንገር አንድ ነገር ስርዓት ያዝ። አንብብ። አንድ ሐዲስ ያልሆነ ነገር እያመጣ አንድ ስማኝ ነው ከስርና አንብብ። በቃ ማንበብ የሚችል ብቻ ነው የምንፈልገው። የሚያንበብ የሚችል እንጂ እፎይን ለመስደብና ከስር ያለ ኦዲየንስን ለመስደብ አትግቡ። አንብቦ የሚተረጉም ብቻ። ከዛ ይሄ መጽሐፍ እንዲህ ነው ብሎ ማብራሪያ የሚችል ብቻ ነው የምንፈልገው። የተከፈተውን መጽሐፍ አንብቡ። ከዛ ወዲያ ይሄንን የጻፈው ኢማም ነወዊ እኔን ያላችሁትን ደደብ ባለጌ ያላችሁትን ኢማማችሁን ትልቁን የሳሂ ሙስሊምን ሸርህ ወራዳ ቆሻሻ ነህ፣ ሳቦቹ እንዴት እንደዚህ አድርገዋል ብለህ ትጽፋለህ ብላችሁ ትሉታላችሁ። ከዛ እሱም ብቻ ሳይሆን በቃኝ እስክትሉ ተጨማሪ ይሰጣችኋለሁ። ገና ሐዲስ ላይ ከቡሃሪ ይሰጣችኋለሁ። አሁን አንብቦ የሚተረጉም ነው የምንፈልገው። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆይ። ሰላም ነው ይመስገን ነው። ሙስሊም ነህ? እኔ እንኳን ከሀሳብ ወጣ ያለ ሀሳብ ነው ያለኝ። ሙስሊም ነህ? ኢብራሂም አሊ ይባላለሁ። ኦርቶዶክስ ነኝ። ኦኬ። ምን መሰለህ፣ እኔ ከ10 ዓመት በፊት 2005 ከ10 ምናምን ዓመት በፊት ነው ኦርቶዶክስ የሆንኩት። አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። ፎዬ ኦኬ። ሌላው ምን መሰለህ፣ በጣም ታመሜ ነው። ከ1 ዓመት በላይ ታመሜ በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበርና ያረፍኩት። እስኪ የሆነ ነገር እንሞክራሉ። ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝና
በሶስተኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በሶስተኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን በአካባቢ በወንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይኒ በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብሎ የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋለን ይሉኝ ሁሉ ነበር ማለት ነው። እውነትም ነገር ግን እዛ አካባቢ ያሉት ሰዎች ምንድነው አንድ ሆነው በአንድነት የተለያየ ሐሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ የመስጊድ ስራ ሰርቶ ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኖረን ኦርቶዶክሶች፣ እዚህ ጋር ያላችሁ ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኖረን፣ ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም።